ሰላም ጤና ይስጥልኝ ከኢትዮጵያ ዜና አገልግሎት የዕለቱን ዜና ይዘን ቀርበናል። በቅድሚያ ማርዕስተ ዜናዎቹ ሀብቶቻችን ወደ ትክክለኛ የቅድሚያ ትኩረት ካዋልን ማህበረሰቡን ማሻገር እንደምንችል ማመን ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። በአማራ ክልል የተደራጁ ወንጀሎችንና የጸረ ሰላም ኃይሎችን እንቅስቃሴ ለመከላከል የሚያስችል አቅም ማደጉን የክልሉ ፖሊስ ኮሚሽነር ዶክተር ዘላለም መንግስቴ ገለጹ። የአፈር ማዳበሪያ ፋብሪካ የግብርናው ሴክተር ትልቅ አቅም የሚሆን ነው ሲሉ ግብርና ሚኒስቴር አስታወቀ። የአፍሪካ አህጉራዊ ነጻ የንግድ ቀጠና ሙሉ ለሙሉ ገቢራዊ ማድረግ ጊዜ የማይሰጠው አንገብጋቢ ጉዳይ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ተናገሩ። አዳዲስ የቱሪዝም መዳረሻ ልማት ስራዎች የቱሪስት ፍሰቱን ከመጨመር ባሻገር በዘርፉ ከፍተኛ የገበያ አቅም እየፈጠሩ እንደሚገኙ የቱሪዝም ሚኒስቴር አስታወቀ። የሚሉት የዕለቱ ዋና ዋና ዜናዎች ናቸው። ዜናዎቹን በዝርዝር እንመለከታለን። ከዜናዎቹ ጋር አህመድ መሐመድ አብሬያችሁ ቆያለሁ። ሀብቶቻችንን ወደ ትክክለኛ የቅድሚያ ትኩረት ካዋልን ማህበረሰቡን ማሻገር እንደምንችል ማመን ይገባል ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ጠቅላይ ሚኒስትሩ በማህበራዊ ትስስር ገጻቸው ባሰፈሩት መልእክት ረቡዕ በሃላባና ከምባታ ዞኖች የነበረውን የሞዴል የገጠር መንደሮች ርክክብ ስነ ስርዓት በመቀጠል ዛሬም በሀዲያና ስልጤ ዞኖች የተገነቡ መንደሮች ማስረከባቸውን ገልጸዋል። መንደሮቹ ባለ 3 መኝታ ቤት መኖሪያዎች፣ ለማብሰል የሚያገለግል የባዮጋዝ መሳሪያ፣ የፀሐይ ኃይል ማመንጫ፣ የዶሮ ማርቢያ፣ የተለየ እንስሳት በረት የተሟላላቸው መሆኑን ጠቁመዋል። በተመጣጣኝ አነስተኛ ወጪ ከአካባቢ በሚገኙ ግብዓቶች የተሻለ መኖሪያ ከማስገኘት አንጻር ለገጠሩ ማህበረሰብ ብልጽግና ያለንን ህልም የሚያሳይ ነው ብለዋል። እንደ ማህበረሰብ አዲስ ሀሳቦች ሲፈልቁ አይቻልም በሚለው የቆየ አስተሳሰብ የመፈተን ተግዳሮት ይደቀንብን ይሆናል። ይሁንና በተጨባጭ በሚታየውና በተገኘው ውጤት ላይ ወደ አለማመንና አለመቀበል በሚመራን የሀሳብ ወጥመድ ውስጥ መውደቅ የለብንም ሲሉ ገልጸዋል። ዜጎች ለውጥ እንደሚቻል ሀብቶቻችንን ወደ ትክክለኛ የቅድሚያ ትኩረቶቻችን ከዋልንም ማህበረሰብን በእርግጥ ማሻገር እንደምንችል ማመን እንደሚገባቸውም ነው የተናገሩት። በመላው ክልሉ መደገም ይኖርበታል ያሉት ጠቅላይ ሚኒስትሩ የክልሉ አመራር ይህን ታላቅ ስራ ይፈጽማሉ ብለው እንደሚያምኑም አመልክተዋል። በአማራ ክልል የተደራጁ ወንጀሎችንና የጸረ ሰላም ኃይሎችን እንቅስቃሴ ለመከላከል የሚያስችል አቅም ማደጉን የክልሉ ፖሊስ ኮሚሽነር ዶክተር ዘላለም መንግስቴ ገለጹ። ኮሚሽነሩ ከኢዜአ ጋር ባደረጉት ቆይታ እንደገለጹት የክልሉ ፖሊስ የህግ ማስከበር አቅሙን ለማጠናከርና ለህዝብ የሚሰጠውን አገልግሎት ለማሻሻል ሁለንተናዊ ሪፎርም አድርጓል። ሪፎርሙ የፖሊስን ተቋማዊ አቅም በማጠናከር ለህዝብ የሚሰጠውን አገልግሎት ጥራት ለማሻሻል ያለመ መሆኑን ተናግረው ይህም ፖሊስ እንደ ህዝባዊ ተቋም ውጤታማ የህግ ማስከበር ስራ እንዲያከናውን ያስችለዋል ነው ያሉት። የፖሊስ ስራዎችን በዘመናዊ ቴክኖሎጂ በመደገፍ የአገልግሎት አሰጣጡን ፈጣንና ግልጽ ለማድረግ የዲጂታል ለውጥ ስራዎች ማድረጉንም ኮሚሽነሩ ጠቅሰዋል። የፖሊስ መዋቅርን በማዘመን የሰው ኃይል ምደባን በተዘጋጀ መመሪያና ስታንዳርድ መሰረት መዋቅሩን ያስረዱት ገለልተኛ የፖሊስ አገልግሎትና የህዝብን አመኔታና ፍትህን የማስፈን አቅም ማጠናከር ላይ ትኩረት ተደርጓል ሲሉ አብራርተዋል። ተቋማዊ ሪፎርሙ በክልሉ የተደራጁ ወንጀሎችንና የጸረ ሰላም ኃይሎችን እንቅስቃሴ ለመከላከል የሚያስችል አቅም እያሳደገ እንደሆነ አስታውቀዋል። በዚህም በክልሉ ሰላም እየሰፈነ መምጣቱን ተናግረው አሁን ላይ የልማት ተግባራትን ጨምሮ የመማር ማስተማር ስራዎችን በተረጋጋ ሁኔታ ለማከናወን መቻሉን ተናግረዋል። ለአርሶ አደሩ የግብርና ግብዓቶችን በአግባቡ ተደራሽ በመሆናቸው የእርሻ ስራው በጥሩ ሁኔታ መከናወን መቻሉን ገልጸዋል። በክልሉ አስተማማኝ ሰላም ለማረጋገጥ የክልሉ የጸጥታ ምክር ቤት ስልታዊ አቅጣጫ ማስቀመጡንም ተናግረዋል። በዚህም የክልሉ የጸጥታ መዋቅር ከሀገር መከላከያ ሰራዊት ጋር በቅንጅት እየሰራ መሆኑን ኮሚሽነሩ አስታውቀዋል። በክልሉ የውጭ ጠላት ተልዕኮን አንግበው የሚንቀሳቀሱ ባንዳዎችን የማጽዳት ስራ በትኩረት እየተሰራ መሆኑንም ኮሚሽነሩ ተናግረዋል። የአፈር ማዳበሪያ ፋብሪካ በሀገር ውስጥ ለመገንባት መወሰኑና ተግባራዊ እንቅስቃሴ መጀመሩን ለግብርናው ሴክተር ማርሽ ቀያሪ ተግባር መሆኑን ግብርና ሚኒስቴር ገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ መስከረም 22 ቀን 2018 ዓ.ም የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ የመሰረት ድንጋይ ማስቀመጣቸው ይታወቃል። በዚህ ወቅትም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን ማዳበሪያ ምርቶ ያቀርባል ማለታቸው እንዲሁ። ይህን አስመልክቶም በግብርና ሚኒስቴር የግብዓት አቅርቦት መሪ ስራ አስፈጻሚ አቶ መንግስቱ ተስፋ ከኢዜአ ጋር ባደረጉት ቆይታ ፕሮጀክቱ በሀገራችን የመጀመሪያ በመሆኑና በዘርፉ የሚስተዋሉ እክሎችን በማድረቅ ረገድ የጎላ ሚና እንዳለው አንስተዋል። እንደ ሀገር ዘርፈ ብዙ ጥቅም እንዳለው ጠቁመው በተለይም ለግብርናው ዘርፍ ማርሽ ቀያሪ ትልቅ ተግባር ስለመሆኑ በአጽንኦት ገልጸዋል። ቀዳሚው የግብርና ዘርፍ ተልዕኮ ምርትና ምርታማነትን መጨመር መሆኑንና ለዚህ ደግሞ ግብዓት ወሳኝ መሆኑን አንስተዋል። ተልዕኳችንን በሚፈለገው ልክ ለማሳካት የአፈር ማዳበሪያ ፋብሪካ በሀገር ውስጥ መገንባቱ ቁልፍ ጉዳይ ነው ሲሉ በአጽንኦት ገልጸዋል።
የአፍሪካ አህጉራዊ ነጻ የንግድ ቀጠና ሙሉ ለሙሉ ገቢራዊ ማድረግ ጊዜ የማይሰጠው አንገብጋቢ ጉዳይ ነው ሲሉ የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ገለጹ። 24ተኛው የምስራቅና ደቡብ አፍሪካ ሀገራት የጋራ ገበያ ኮሜሳ የመሪዎች ጉባኤ በኬንያ ናይሮቢ ተካሂዷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ በጉባኤው ላይ ባደረጉት ንግግር ዓለም አቀፍ የኢኮኖሚ ሁነቶች በአፍሪካ የኢኮኖሚ እድገትና ተወዳዳሪነት ተጽዕኖ እያሳደሩ እንደሚገኝ ገልጸዋል። ይህም ከመቼውም ጊዜ በላይ የአፍሪካ አህጉራዊ ነጻ የንግድ ቀጠና ሙሉ ለሙሉ በአፋጣኝ መተግበር እንደሚገባው የሚያመላክት ነው ብለዋል። ሊቀመንበሩ የአፍሪካ ቀጠናዊ የኢኮኖሚ ማህበረሰቦች ከቀረጥ ጋር ያልተያያዙ የንግድ ገደቦችን በማንሳትና በአፍሪካ ሀገራት መካከል የተሳለጠ የንግድ ልውውጥ ማድረግ የሚያስችሉ ማዕቀፎችን በመተግበር ለአጀንዳ 2063 መዋቅራዊ ትራንስፎርሜሽን ኃላፊነታቸውን እንዲወጡ አሳስበዋል። የኮሜሳ የደቡብ አፍሪካ የልማት ማህበረሰብ ሳዴቅና የምስራቅ አፍሪካ ማህበረሰብ ኢኤሲ የሶስትዮሽ ትብብር ማዕቀፍ መሆኑን ጠቅሰው ማዕቀፉ የትስስር አጀንዳ ተምሳሌትና አንድ የሆነች የበለጸገችና ራሷን የቻለች አህጉር ለመፍጠር የተጀመረውን ጉዞ የተስፋ ብርሃን ፈንጣቂ መሆኑን ተናግረዋል። የአፍሪካ ህብረት ከቀጠናዊ የኢኮኖሚ ማህበረሰቦች ጋር ጠንካራ ትብብር በመፍጠር ቀጠናዊና አህጉራዊ የትስስር አጀንዳዎችን ትግበራ ለማፋጠን በቁርጠኝነት እንደሚሰራ መግለጻቸውን ኢዜአ ከህብረቱ ያገኘው መረጃ ያመለክታል። አዳዲስ የቱሪዝም መዳረሻ ልማት ስራዎች የቱሪስት ፍሰቱን ከመጨመር ባሻገር በዘርፉ ከፍተኛ የገበያ አቅም እየፈጠሩ እንደሚገኙ የቱሪዝም ሚኒስቴር አስታወቀ። የቱሪዝም ሚኒስትር ዴኤታ ዶክተር እንደገና አበበ ከኢዜአ ጋር ባደረጉት ቆይታ መንግስት ቱሪዝምን እንደ ትልቅ የኢኮኖሚ መስክ በመውሰድ ዘርፉን የሚያነቃቁ የተለያዩ ተግባራትን እያከናወነ ይገኛል። ኢትዮጵያ በተፈጥሮና ሰው ሰራሽ ሀብቶች የታደለች ብትሆንም ዘርፉ ለረጅም ዘመናት ተገቢውን ትኩረት ሳያገኝ በመቆየቱ በአግባቡ ሳትጠቀምበት ቀርታለች። ባለፉት የለውጥ ዓመታት ለዘርፉ እድገት ማነቆ የሆኑ ተግዳሮቶችን በመፍታት ሀገሪቱ ከዘርፉ የሚገባትን ጥቅም እንድታገኝ ልዩ ትኩረት በመስጠት እየተሰራበት ይገኛል ብለዋል። በተለይም ኢትዮጵያ በዘርፉ ያላትን ሀብት ለማስተዋወቅ የሚያግዝ የቱሪዝም ስትራቴጂ ማዘጋጀቷ በመስኩ በርካታ ለውጦች እንዲመዘገቡ ማስቻሉን አንስተዋል። አዲስ አበባን ጨምሮ በተለያዩ የሀገሪቱ አካባቢዎች የቱሪዝም መዳረሻ ስፍራዎችን የማልማትና ነባር የቱሪስት መስህቦችን የማደስና የማንከባከብ ስራ መሰራቱንም ጠቅሰዋል። ይህም የጎብኚዎችን ፍላጎት በማሳደግ ኢትዮጵያ ከዘርፉ የምታገኘው ገቢ እንዲያድግ ማድረጉንም ገልጸዋል። የሀገር ውስጥ ቱሪዝምን ማስፋፋትና ከአፍሪካ ሀገራት የሚደረጉ የቱሪስት ፍሰቶችን ማሳደግ ተገቢ መሆኑን ሚኒስትር ዴኤታው ዶክተር እንደገና አበበ ጠቁመዋል። በቀጣይ ኢትዮጵያን የሚያቋርጡ ተጓዦችን በስቶፕኦቨር የእግረ መንገድ ቱሪዝም በመጠቀም ከቱሪዝም የሚገኘውን ገቢ ለማሳደግ እየተሰራ መሆኑን አስታውቀዋል። ተመልካቾቻችን ዜና በቃ ሰላም።